ያው በበዓሉ ቤቴን ፏ አረጋለሁ። ከዛ በጣም ነው ደስ ያለኝ። ችግሬን የሚያይ የሚረዳኝ ወገን ስላለኝ በእውነት እጅግ አድርጌ ነው ማመሰግነው። የተደረገልኝ ማዕድ ማጋራት ነበር። በጣም ደስ የሚል ነገር ነበር። በጣም የህመም ችግር አለብኝ። ከሀገር ውጪ እስከሚታከም ስራ ለመስራት አልቻልኩኝም ነበር። አሁን ደግሞ ማዕድ ማጋራት ሲያገኝ ደግሞ በዚህ እድል ተጠቅሜ ያው በበዓሉ ቤቴን ፏ አረጋለሁ። ከዛ በጣም ነው ደስ ያለኝ። የእውነት በጣም ደስ ብሎኛል። እኔ በጣም ደስ ያለኝ በዚህ መንግስት ብዙ ነገር አይቻለሁ። እኔ ያ ስፖርት ተወዳዳሪ ነኝ። ያ አዲስ አበባ ዊልቸር ቅርጫት ኳስ ተጫዋች ነኝ። ግን ስፖርቱን የሚሰራው ጉዳቴ እንዳይብስብኝ ሕክምናውን እስከሚያገኝ በዛው ደግሞ ሀገሬን ለማስጠራት በክብር ለማግኘት ለማድረግ ነበረ። ግን ደስ ያለኝ ነገር በዚህ መንግስት ጥሩ ነገር አግኝቻለሁ። ይሄንን ደግሞ ለፍተው በዚህ ልክ ደግሞ ሰዎችን መርዳት ለነዚህ ለክፍለ ከተማ አመራሮችም ለወረዳ አመራሮችም ትልቅ የሆነ ምስጋና አለብኝ ማለት አክብሮትም አለብኝ። ይሄ ትልቅ ዋጋ ከተከፍሎ እንደሚዘጋጅ አምናለሁ። አሁን በጣም ደስታ ነው የተሰማኝ። ምክንያቱም ያው ያለሁበት ሁኔታ ይታወቃል እና ክፍለ ከተማዬ ያለሁበት የችግሬን ደረጃ በማየት እና ዛሬ ማዕድ መጋራት ላይ እንድገኝ ረድቶኛል። ከዚህ ቀደምም እያገዘኛል እና ለዚህ ደግሞ እጅግ በጣም ታላቅ አክብሮትና ምስጋና ነው ያለኝ። ለምን ቢባል ችግሬን የሚያይ የሚረዳኝ ወገን ስላለኝ በእውነት እጅግ አድርጌ ነው ማመሰግነው። እግዚአብሔር ይስጥልኝ። በጣም ነው ማመሰግን። ወሳኝ ነገሮች ይኸው ዘይቱን ዱቄቱን ተሰጥቶኛል እና ከቤተሰቤ ከጎረቤቴ ጋር በደስታ እንደማሳልፍ ሙሉ ተስፋ አለኝ። አመሰግናለሁ። በክፍለ ከተማችን ለተደረገልኝ ምስጋና በጣም ከፍ ያለ ነው። ህብረተሰቡን አስተባብሮ ላደረጉልኝ ይሄን ሁሉ ህዝብ ሰብስቦ ማዕድ ማጋራት ማለት ቀላል አይደለም። የሰው ዓይን አይታቸው ወንዶስ ቀና ብሎ ባለሀብቱ ቤት ደጃፍ አንኳኩቶ ጠይቆ ነው ይሄንን ነገር ያሳኩትና የክፍለ ከተማ አመራሮቻችን እጅግ በጣም ከፍተኛ ምስጋና ይገባቸዋል ብዬ ነው የምገምተው። አሁንም ጥሩ እይታ ነው ያለው። እግዚአብሔር ብርታት ይስጣቸው። ለወደፊትም ጥሩ አመራር ብቁ የሆኑ አመራሮች ናቸው ተተኩልን። ያሉትንም ደግሞ ከላይ እስከ ታች ድረስ በጣም እጅግ በጣም የሚያስደንቁ አመራሮች ናቸውና እግዚአብሔር ክፉ አይንካቸው። ፋሲካውንም በጥሩ ፋሲካነትን ትንሣኤ በዓሉን እንዲያሳልፉ እመኝላቸዋለሁ። እንኳን ለትንሣኤ ዋዜማ በዓል በሰላም አደረሳችሁ። ሰው ተኮር የሆነው ፓርቲያችን ሁሌም እንደምንለው ቅድሚያ ለሰው፣ ለወጣቶች፣ ለእናቶች፣ ለህፃናት፣ ለሁሉም አቅም በፈቀደ መጠን ፓርቲያችን ሁሉን አካታች ሆኖ የሚያስፈልጋቸውን ድጋፍ እያደረገ የመንግስት ግዴታ ያልሆኑ እና በሀገራችን በግዴታነት ያልተለመዱ ጉዳዮችን ጭምር መንግስት እያከናወነ ይገኛል። እናቶች፣ አባቶች ተደስተው እንዲያከብሩ ለበዓል እንደው ሌላው ነገር ቢቀር ዳቦ ጋግረው መብላት የሚችሉበትን በዘይት አጣፍጠው መመገብ የሚችሉበትን ሁኔታ በየበዓላቱ እየተደረገ ዘንድሮ 8ኛ ዓመት የመጋቢት ፍሬን እያከበርን እንገኛለን ማለት ነው። ለዚህም እንኳን አደረሳችሁ ማለት ፈልጋለሁ። ይሄ ማዕድ እንደው ዝም ብሎ መጥቶ አልተደረደረም። እውነቱን ስነግራችሁ ማለት ነው። እስከ ትናንትና ድረስ ተጨንቀናል። ለነዚህ ወገኖቻችን ብናስቀርባቸው ምን ይሉናል? እናንተ ስታከብሩ የኔ በዓል የት ቀረ የሚሉን ወገኖች አሉ።
ስለዚህ እንፈልግ ብለን እዚህ የምታዩቸው አመራሮች እዚህም የሌሉ አመራሮች አንኳኩተው ባለድርሻዎቻቸውን ዝቅ ብለው ጠይቀው አንተ ዘይት ግዛ፣ አንተ ዶቄት ግዛ፣ አንተ ይሄንን አድርግ ብለው ከገንዘብም ንክኪ ባልሆነ መንገድ ማለት ነው በአግባቡና የመንግስት አሰራር በሚፈቅደው መሰረት ገቢ እንዲሆን ተደርጎ ዛሬ ለእናንተ አቅርበውላችኋል። ክብረኝነት ሳይሰማቸው ዝቅ ብለው ጠይቀው ወገኖቻቸውን ለመርዳት ላደረጉ ለክፍለ ከተማው አመራሮች በጭብጨባ ብታመሰግኑልኝ ደስ ይለኛል። በዛሬው ቀን ከከተማ ጀምሮ እስከ ወረዳ ድረስ እስከ ብሎክ ድረስ የማዕድ ማጋራት ፕሮግራም እየተካሄደ ይገኛል። በክፍለ ከተማችን እስከ ብሎክ 23320 ሰው ማዕድ እናጋራለን በዛሬው ቀን። ይህንን በብር ስንተምነው ከ132,000 ብር በላይ የሚገመት ነው። በዚሁ እንደተለመደው ሁሌ እንደምንለው በክፍለ ከተማችን የሚገኙ ቅን የሆኑ ባለሀብቶች፣ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት በተደረገልን ድጋፍ ነው። ይሄ በጎ ተግባር እንደ ክፍለ ከተማችን በየጊዜው በዓልን ታሳቢ ያደረገ ማዕድ በማጋራት ብቻ አይደለም። በኢኮኖሚና በማህበራዊ ጫና ያለባቸው ነዋሪዎቻችን ድጋፍ በማድረግ የቤቶችን በመገንባት በማደስ ሌሎችም አቅም የሌላቸው ወላጆቻቸው ያጡና ህፃናቶችን በመደገፍ ትልቅ ስራ እየሰራ የሚገኝ ነው። እንደ ክፍለ ከተማችን ከ132,000 በላይ በዚሁ ዓመት ማዕድ አጋርተናል። ከ600 ቤቶች በላይ እንደዚሁ ቤት ገንብተናል ማለት ነው።